ይላል። ቆይ ግን ማን ነው የሚያሰራልን? ወይዘሮ ትርሲት ናት የምታሰራው። በጣም ደስ ይላል። በጣም እንጂ ለካ ፈጣሪ ለበጎ ነው ይህን ሁሉ ነገር ያደረገው። በጣም ያ ሁሉ መከራ አለፈ። ተመስገን ነው ተመስገን ነው። አሁን ምግብ ብሉ። አይ ሚኪ ምን ያንተባትብሻል? ተናገሪ። እኔ ምንድን ነው የማስበው? ቆይ ሚኪ፣ ሁሉንም ነገር አንተ እንደምታስበው አይደለም። ብሩክ አንተ ዝም በል። ምንም ወራሽ ለምን ነው እስኮነ ያስወገድከው? ምክንያቱም አሁን ያንን የተረገመ ሽማግሌ ያገኘው ማለት ነው። እሱን ተወው። ብሩክን ብቻውን የምታስወግድበት አጋጣሚ የለም? ምን አይነት አጋጣሚ? እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ኪያ ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። የመልካምነት ጥግ፣ የደግነት መለኪያ ትርሲትና ብሩክ የእነ አባባን ቤት የተቃጠለውን ሰፈር ሊያሰሩላቸው ነው። ሚኪያስ በቅናት ጭርጭር ድብን ብሏል። ሰው መልካም ነገር የሚያቃጥለው ዲያብሎስ ብቻ ነው። መልካም ስራ የሚያንገበግበው መጥፎ ልብ ያላቸው ብቻ ነው። ሚኪያስ በዚህ ርር ድብን ቅጥል ብሏል። በስተመጨረሻም ሚጣና ሚኪያስ ሊደራደሩ ነው። አንቺ ብሩክን አጥምጂው፣ ምክንያቱም ይወድሻል፣ ተወጅዋለሽ። እኔም ሚኪያስ ትርሲትን እንዲነጥቀኝ አልፈልግም ብሩክ፣ ስለዚህ እንስማማ በዚህ ቅድ ሲል ሚጣን ጠየቃት። ሚጣ በጊዜ ሂደት በዚህ ሁኔታ ተስማማለች ወይስ ምን የሚፈጠር ይመስላችኋል? ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። ፕለስ ለቤት አዲስ ሆናችሁ ሰፖርት ደገፍ አድርጉኝ። ሚኪያስ ጨርቁን ጥሎ እያበደ ነው። ትርሲትና ሚኪያስ ተፋጠጡ። ምንም ብሰክር ትልቅ ሰው መናገር የለብህም በማለት ልኩን ነገረችው። ያንተና የኔ ጉዳይ እዚህ ላይ ያበቃል። በፈለግከው ልክ እየተናገርክ ይቅርታ የምትጠይቀው ነገር የሆድክን ዘርግፈህ እንደገና ይቅርታ ማለት የማይታሰብ ነው። አልመህና አቅደህ በውስጥ ቋጥረህ የያዝከውን ነገር ነው የምትናገረው። እንዴት ታደርጋለህ? እንዴት አባባን ትናገረዋለህ? በብሩክ መልካም ሀሳብ ደስ ብሏቸው ነው እየመረቁ እያሉ ድንገት የመጣኸው። ሲቀጥል ምኝታ ክፍላችንም ተቃቅፈን ያየህን ብሩክ በሚጣ ምክንያት ለተቃጠለው ሰፈር መልካምነታችንን እናሳይ፣ ቤታቸውን እንገባላቸው። እሷ የእነ አባባን ቤት ብቻ ነው የምገነባው ብትልም ብሩክ ግን በፍጹም አንቺ ጋር ያለኝን ድርሻ እንዳለው ሰጁና ገንዘቡን ወደ እነዛ ምስኪኖች ቤት ግንባታ አድርጊው በማለቱ ደስ ብሎኝ ያቀፈኝ። አንተ ግን ሁልጊዜ ቅናትና ተንኮል ስላለብህ በክፋት ወሰድከው፣ እንዳሰብከው አይደለም ብትለውም ሚኪያስ እጅጉን ተበሳጭቷል። እማዋራዋ እኔ አባዋራዋ አንቺ ነሽ፣ የምፈራው እንዳደበድብኝ ነው ስትል ትርሲትን ተቆጣት። በዚህ በኩል ደግሞ ሹፌሩ ወደ ቤተሰብ ስለሄደ ተከስተን ወደ ሹፌርነት አስገብቶታል። ተከስተ ደግሞ ሚጣን እጅጉን አትኩሮ አይቷታል። ይህችን ልጅም አጠምዳታለሁ፣ አንበሳ ጉረሮ ውስጥ ገብታለች፣ ሳላጠቃት አልለቅም፣ ሳላደማት አልተዋትም እያለ ነው። እጅግ ያሳዝናል። ሜቢ ተከስተ አንድ ቀን የሆነ ነገር አድርጓት ቢደፍራት እንኳን አባባ ብሩክን ሌላ ጣጣ ውስጥ ገብታችሁ ነው እንዴ ልጅ አረገዘች ብለው ሊቆጡት ይሆን? ይጣሉ ይሆን? ሌላ ነገር ይፈጠር ይሆን? ወይስ ምን ይፈጠራል? ወይስ በሚኪያስ ሀሳብ ተስማምታ ብሩክን ፍቅር ይዞኛል ብላ ሚጣ ብሩክን ትጠይቀው ይሆን? ለተከስተ መልካም ፊት ባሰጠው መልካም ነው። ተከስተ ማለት ዲያብሎስ የሚቀናበት በጣም አደገኛ ልጅ ነው። ሁልጊዜ የሚኪያስን ስራ የሚያጸዳለት፣ ሚኪያስ ክፉ እንዲያስብ፣ በእርግጥ ክፉ ልቦና ቢኖረውም አደገኛ ነገሮችን የሚነግረው እሱ ነው። ታሸንፋለህ፣ ንብረቱን ታገኘዋለህ፣ እባክህን ወስን እያለም ብሩክን ከዚህ በፊት ሊያስገድለው የነበረው እሱ ነው። በዛሬው ምዕራፍ ግን ብሩክ አልተገደለም። በእርግጥ ሊገለው የደቂቃ ልዩነት ነበር የቀረው። አንዳንድ የመልካም ሰዎች ሁልጊዜ ጉድጓድ ቢቆፈርላቸውም በጠላቶቻቸው በምንም ተአምር አይገቡበትም። እዛ ጉድጓድ ውስጥ በምንም ተአምር በወጥመጡ አይወድቁም። ከበር እንደገባ አባባን አገኘው።
ነፍሰ ገዳዩም በርቀት እየተከታተለው ስለነበረ ሰው እያየ እንዴት ልጁን አስወግደዋለሁ ማለት ጊዜ ሲጠብቅ በቶሎ ወደ ቤት ተመልሰዋል። በዚህም እቅዳቸው ከሽፏል። ሁልጊዜ መጥፎ ሰዎች ጉድጓድ ቢቆፍሩ ወጥመድ ቢያሴሩ አንድ ቀን አይሳካላቸውም። ምክንያቱም መልካም መልካም ነው፣ መጥፎ ደግሞ መጥፎ ነው። ቀን ጠብቆ አወዳደቁ ይከፋል። መልካም ልብ ያለው ግን ቀን ጠብቆ ድልን ይቀናጃል ይባላል። አንድ ቀን የሚኪያስ ተንኮልና ክፋት፣ አደገኛ ወንጀለኝነት ትርሲት ስትረዳ አገኘዋለሁ ብሎ ያቋመጠውን ንብረት አይደለም ሊያገኘው ቤስት ሳያገኝ ከዛ ቤት ብጣሹን ልብስ ይዞ እንደሚወጣ ተስፋ እናደርጋለን። በዚህ በኩል ብሩክ የሚኪያስን ተንኮልና ክፋት እየተረዳ ነው። ትርሲት የፊቱን ገጽታ ባታየውም የሚያደርገው ሪያክትና የሚያደርገው አክሽን የክፋት ሰውና የተንኮለኛ ሰው እንደሆነ ብሩክ ጠንቅቆ እየተረዳ ነው። ሚጣ ከሁኔታዋ እንደተረዳ ነው እንግዲህ ብላ አንድ ቀን በሚኪያስ ሀሳብ መስማማቱ አይቀርም። ምክንያቱም ብሩክን አፈቅርሃለሁ፣ አንተ እንደ እህት ብትወደኝም እኔ ግን አፈቅርሃለሁ ብላ ልትለው ትችላለች። እና ተከስተም እንግዲህ ወጥመድና ተንኮሉን መዘርጋቱ አይቀርም። ምክንያቱም እንዳያት ይችል ልጅማ እኔው ነኝ የምበላት፣ እኔው ነኝ የማጠምዳት እያለ ነው። እንግዲህ ከባድ ነው፣ በጣም ከባድ ነገር እየተፈጠረ ነው። ብቻ ብሩክና ትርሲት ቶሎ መንቃት አለባቸው። ቶሎ የሚኪያስን ተንኮልና አደገኛነት እዛ ቤት የገባበትን ዓላማ ቸቤ ለብሩክ ቢነግረውም ትርሲት ግን አሁን ያው እንዲህ ነው ተብሎ ቢነገራትም አታምንም። ስለዚህ ነገሮችን በማስረጃና በመረጃ ማረጋገጥ አለባት። በዚያ ላይ አሁን ለሚኪያስ ግልጽ እየሆነለት ነው። እዚህ ቤት እንግዶች ስላሉብኝ እነ ሚጣምና አባባም ጥሩ ሁኔታ ላይ ስላልሆኑ ድርጅት ውስጥ ያለውን ስራ አንተ ተከታተለው፣ አስፈላጊ የሆነ ስራ ላይ እኔ እመጣለሁ ስትለው በዚሁ አጋጣሚ ነገሮችን ሁሉንም ጠቅልሎ ማስረጃና መረጃውን እያጠፋፋ በሱ ስም የሚያደርግበት አጋጣሚ ሊፈጠርለት ይችላል። እንግዲህ ተከስተም በዚህ አጋጣሚ በስካር መንፈስ እጅግ አመሰግናለሁ ብሎ አባባ ሲመርቅ ትርሲትና ብሩክን ባረጉላቸው መልካም ስራ ይህን ሰውዬ ከዚህ ቤት ካላስወጣው እያለ እየፎከረ ነው። ሜቢ እንግዲህ እንደ ብሩክ መገደል አለበት ብሎ ሊወስን ይችላል ማለት ነው። ስለዚህ ያ ነፍሰ አጥፊውም ሰውዬ ብሩክን እና እሱን አብሬ እገልልሃለሁ እያለው ነው። ስለዚህ በጣም ከባድ ነው፣ በጣም ማለት ነው። ነገሮቹ ከረር እያሉ ነው። በዚህ አጋጣሚ እውነታም አንድ ቀን ፍንትው ብላ መፈንደቋና መፈንዳቷ የማይቀር ጉዳይ ነው። ተከስተም ይሄ ሞላላ አፍንጫ የሆነ ሰውዬ በዚህ ውርደቱን የሚከናነብበት ቀን አንድ ቀን ይጋለጣል። ወይ ብሩክ እውነታውን ይደርስበታል፣ ወይ ቸቤ ማስረጃና መረጃውን ይዞ ዘብጥያ የሚወርዱበትን ቀን ያመቻችላቸዋል። ቆንጆዋ ጠበቃ ለብሩክ ትደርስለታለች። ተከስተና ሚኪያስን ዘብጥያ ታወርዳቸዋለች። ትርሲትስ እውነቱን እንድትደርስበት ያደርጋሉ ወይስ አሁን ሚኪያስና ተከስተ ክፋትና ተንኮላቸውን ስር እየሰደዱ ሚጣን ማጥምደው ሌላ ጣጣ ውስጥ ይከቷቸዋል? እጅግ አጓጊና እጅግ ልብ አንጠልጣይ፣ በጣም አጓጊና ልብ አንጠልጣይ ነው። ብሩክን በሆነ አጋጣሚ ሙሉ ትውስታው ጥቅልል ብሎ ተመልሶለት ተከስተ መጋለጥ አለበት የሚል እምነት አለኝ። ሚጣስ በተከስተና በሚኪያስ ወጥመድ ውስጥ ገብታ የማትወጣው አዘቅት ውስጥ ትገባለች። በእሷ ስህተት የተቃጠለው ሰፈር በብሩክና በትርሲት መልካም ልቦች ቤታቸው ሊገነባ ነው። የሰፈር ሰዎች ስምም ያጠፉባቸው መልካምነታቸው ሊመለስ ነው። ቀጣይ ክፍልስ በጉጉት